ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሃይሚና ብሩኬ መጥተዋል። የኔ ሰው አክባሪዎች፣ የኔ ውዶች ሌላ ምንም አልልማ። ብዙ ማውራት ጥሩ አይደለም። ብዙ ካወራሁት አለቅሳለሁ። ቤተሰብ እናንተም ታለቅሳላችሁ ማለት ነውና በጣም ደስ ብሎኛል። ሰው ዛሬ እየመጡበት ደግሞ ይሄ ነገር ማለት ነው ቤተሰብ ያለ ነው። ዛሬ ብሩኬ እየሰራው ወይን ደግሞ ሃይሚን ፕራንክ የሚያደርገው ቪዲዮ በጣም ያለ ገባችሁ አይደለ? ኢቭን እንኳን ብሩኬ አሁን የቤት እቃ ነው ያሳዘው። ገባችሁ አይደለ? መኪና የቤት እቃ ወይን ደግሞ ያለውን ነገር አስይዞ ነው ቁማር ተበልቻለሁ ብሎ እየመጣ ማለት ነው። መጀመሪያ ግን ሰላም ብያችኋለሁ አይደል? እኔ እኮ በቃ ቶሎ ስለምን ማለት ነው ሰላምታዬን ራሳለሁ እና ልንገራችሁ፣ ይሄ ያለ ነገር ነው ዛሬ የመጣው። እንኳን የቤት እቃ አይደለም ሚስቱን አስይዞ ቁማር የሚጫወቱ ወንዶች አሉ። በዚህ አጋጣሚ ይሄ በደንብ ታውቃላችሁ ብዬ አስባለሁ። ለእናንተ ማስረዳት አይጠበቅብኝም። እህቱን አስይዞ ቁማር ይበላል። እህቱን አስይዞ ስላችሁ እህቴን እሰጣለሁ እንደዚህ ቁማር እንትን ካልኩኝ ካሸነፈ አሸነፈ፣ ከተሸነፈ ግን እህቱን አሳልፎ ሊሰጥ ማለት ነው። እና ብዙ ነገር የቤት ካርታ የሚበላ ሰው አለ፣ በጣም ብዙ ማለት ነው። ገባችሁ አይደለ? ስለዚህ ዛሬ ብሩኬ እንደውም እቃ አስይዞ ነው እንደውም የተበላ ማለት። ሃይሚን አስይዞ ራሱ ፕራንክ መስራት ይችል ነበረ። ገባችሁ አይደለ? አንቺን አስይዤ ቁማር ተጫውቻለሁ ስለዚህ አንቺን ልሰጥሽ ነው ብሎ ራሱ ፕራንክ መስራት ይችል ነበረ። ለምን ያለ ነገር ስለሆነ ማለት ገባችሁ? ሚስቱን አስይዞ ልጁን አስይዞ እህቱን አስይዞ ቤቱን አስይዞ ቁማር የሚጫወት ወንዶች አሉ። ገባችሁ አይደል? ምክንያቱም ከዛ በላይ ከቤት በላይ አገኛለሁ። ምክንያቱም በዚህ ጋር ሚስቱን ሲያስይዝ ወይም ደግሞ እህቱን ሲያስይዝ ወይም ደግሞ ንብረቱን ሲያስይዝ ቁማር እበላለሁ ብሎ ሳይሆን እበላለሁ ብሎ ነው የሚያስይዘው። ገባችሁ? ከዛ ከተበላ በኋላ ወዶ ሳይሆን በግዱ ይሰጣል። ወዶ ሳይሆን በግዱ ማለት ነው። የገባበት ጉድጓድ ማንም ማውጣት አይችልም። ገባችሁ አይደለ? ስለዚህ ይሄ አይ ተሳስቼ ነው አይ በብር ተካለው እንደዚህ ሆናለሁ ማለት አችሉ እና ብሩኬ ዛሬ እየሰራው አስተማሪና ያለ ነገር ብዙዎቹ እንዲማሩበት ስለሰራ በጣም እናመሰግናለን። እስቲ የሃይሚን እይታ ሃይሚ ምን እንደምታረግ ደግሞ ሃይሚ ምን እንደምትሆን ደግሞ እናያለን ማለት ነው። እኔ ግን ሃይሚ አንቺ ራስ ይዣለሁ ብሎ ቢሰራ ኖሮ ዛሬ ማየት ፈልግ ነበረ ማለት ነውና እነ ፍፄ መጥተው እቃውን ምናምን ሊያወጡ ነው የሚመጡት። እናያለን። ቀንጨብ አድርገን ትንሽ ነው የምናመጣው። ሙሉን ቪዲዮ እነሱ ቤት ገብታችሁ ማየት ትችላላችሁ። ማለት ማለት የነሱን ቪዲዮ አለማየት ቤተሰብ ማለት እንዴት ሊበላችሁ ንፉግነት ነው ወይም ደግሞ በጣም እኔ እንጃ ምን ብዬ እንደምገልጽ ማለት ነው። ምክንያቱም እነዚህ ልጆች አብሶ መዳም ቅመሞች አጠቃላይ ማለት ነው አጠቃላይ ያለሹ ኬትም ተሰብስበሽ መጥሽ እንደ አጠቃላይ ሌላ ቦታ ሳይሆን ብሩኬና የሃይሚን ቪዲዮ ማየት ግድ አለብሽ። ግድ ማለት ነው ገባሻል? ሌላ ነገር ይቅርብሽ፣ ሌላ ነገሮች ይቅሩ፣ ሌላዎቹ ተያቸው። ብሩኬና ሃይሚ ግዴታ ማየት አለብሽ። ምክንያቱም እነሱ ምን ያክል ለኛ ቦታ እንደሚሰጡ፣ ምን ያክል እኛን እንደሚወዱ፣ ምን ያክል እኛ ሽንት ቤት እያጠብን እንኳን እነሱ መጥቶ ከኛ ጋር ያጠቡት ነው የሚመስሉት። የኛን የሚረዱ ገባቸው? ሳይገቡበት የገቡበት አላቅም እንዴት መጥቶ እኛ ሳናቀ እዚህ ሰርቶ እኔ እየተገረምኩ ነው። ገባቸው አይደል? ልክ እንደኛ እና ስለዚህ ብሩኬና ሃይሚ ቪዲዮ ግዴታ ጨርሳችሁ አይታችሁ ላይክ አይታችሁ ማስታወቂያ እንዳታሳልፉ። ላይክ አድርጋችሁ ኮሜንት ጽፋችሁ መውጣት ግድ አለባችሁ። አሳልፋችሁ ሳይሆን ሙሉ ቪዲዮ አይታችሁ ማለት ነው ግዴታችሁ ነው። ገባችሁ? እንደነሱ ለእናንተ የሚደርስላችሁ እንደነሱ እናንተን የሚያከብር ዩቲዩበር የለም። ልንገራችሁ በዚህ አጋጣሚ እጮታለሁ። መኪናዬን ተበልቻለሁ። ምንም የለኝም። ያለኝ ሀብት ስልኮቼና አንቺ ነሽ። አልገባኝም። ሙሉ የቤቱ እቃ ተበልቷል። አሁን ይመጡና ይወስዱታል እቃውን እንዳለ። የምን ቁማር ተጫውቼ ነው። ከመቼ ጀምሮ? እሱ መኪናውን አስይዞ እኔ ቤት እቃዬን አስይዤ ገብቼ ተበላሁኝ። ከመቼ ጀምሮ? ቆየ ኢየሱስ ካደ እንደውም ጥሩ ላይ ነበርኩኝ ምናምን። በዛ ላይ ባለፈው ገዛሁልሽ ያልኩት መኪና ቁማር የበላሁት መኪና ነበር። ገዝቼልሽ ነበረ። ቁማር ተጫውተው አሁን በቃ እኔ ምንም አይደለም። ሙሉ የቤት እቃው መጥቶ ይሄዳል። ይሄንን የቤት እቃ ደግሞ አሁን ማስመለስ የምችለው ባንቺ ማይ ነው። አልገባኝም። በውስጥ አናወራም እናንተ? አይ ቤታችን ላይ ግዴታ ቪዲዮ መቅረጽ አለብን። እንዴት ነው ግዴታ? አያችሁ እኔ በጣም የምትገርመኝ እቺ ቅመሟ ማለት ነው። በጣም ነው የምትገርመኝ። የምር ነው የምላችሁ። አላቅም እኔ እንጃ ይቺ ልጅ ማለት ነው ሰታድ ውስጧ ላይ ትልቅ ሰው አለ መሰለኝ። አላቅም በጣም አላቅም። እቺ የሆነ እኔ እንጃ አላቅም። እቺ የ20 ዓመት ምናምን ልጅ አይደለችም። ይሄ በጣም ትልቅ ሰው ታውቃላችሁ። በጣም ምሁር የተማረ ሰው ውስጧ ላይ አለ። በጣም የሚያስብ የሚገነዝብ ሰው ውስጧ ላይ አለ። ዝም ብሎማ አይደለም እቺ የምታወራው። የምሬ ነው የምላችሁ። ምክንያቱም አስቡ እስቲ የባሏን ገመና አለማውጣት ፈልጋ በውስጥ አናወራም ወይ? ለምንድን ነው ካሜራ ደቀነ የመጣው? ገባችሁ? ቁማር እንደሚጫወት ወይም ደግሞ እንደዚህ አይነት ነገሮችን ሚዲያ ለማውጣት አትፈልግም። በውስጥ ብናወራስ እያለችው ነው።
አቤት እኔ ቢያደርገኝ አንተ ከመቼ ጀምረህ ነው ቁማር የምትጫወተው ምናምን ብዬ ነበር የምጀምረው እንጂ በውስጥ አናወራም ወይ ምን ካሜራ አስደቀነ ምናምን ብዬ ቅድሚያ አላወራም ነበር። የምሬ ነው እኔ ራሱ በሆን ማለት ነው። እሷ ግን ቅድሚያ በውስጥ አናወራም ወይ ለምንድን ነው እንደዚህ የምታደርገው እያለችው ነው። እሷ አላሳሰባትም የቤት ዕቃ ገባችሁ? የእሱ ነገር ነው ያሳሰባት። አችን ማሳየት አይደል ቤቱ ላይ ምንም ዕቃ ካለ የራስን ገመና እንደ ደህና ነገር አደባባይ ታወጣለህ። ቁማር ጫወት ነበረ እንደ ጀብድ ታወራለህ። ዞር በል አይደለም። ከመቼ ጀምሮ ነው ቁማር ጫወት? አንተ ስሚ ያለሽኝ አንድ ተስፋ አንቺ አይደለም። ቁማር ከመቼ ጀምሮ ነው ሲጀመር? ሁሉንም ንብረት ማስመልሰው ባንቺ ነው። ይሄም በቃ አሁን ባንቺ ነው ማስይዘው በሚስቴ ማለት እሱ በንብረቶቼ እኔ በሚስቴ እነኚህ አስመልሰዋለሁ። እኔ በሚስቴ ማለት ባንቺ ያስይኝ ነው የመጣሁት እኮ በኔ አዎ ባንቺ ጫወታለሁ። የኔ ቆንጆ ጭራሽ ሆነ እንዴ? እኔ እኮ እቃውን ብቻ መስሎኝ ብሩኬ ሃይሚንም ልታስይዝ ነው። ሃይሚን አስይዘህ እቃውን ልትመልስ ሃይሚ አሁን ነው ተወጪው ንብረታችን ይወሰድሽ። ደግሞ አይበላሽም እኮ አይበላኝም። አንቺን አይበላኝም። አንቺን ቅመሜ አንቺን አያስድብኝም። አስመልሰዋለሁ ንብረቴንም አንቺንም። እሺ እኔ ቆንጆ የምሬ ነው የምላችሁ። ይሄ ያለ ነገር ነው ዛሬ የሚሰራው ብሩኬ ማለት ነው። ገባችሁ? ሚስቱን አስይዞ የሚወሰድበት ሰው አለ። አይታችሁ ከሆነ በጣም ብዙ ፊልም ላይ በጣም ብዙ ቦታ ላይ አይቻለሁ። ይሄ ነገር ያለ ነገር ነው። እሺ ከተበላሽም ያለኝ የሌለኝን ነገር ሁሉ ሙሉ አድርገኝ አይደለም። ይኸው ስሚ ከተበላሽም ያለኝን ነገር መጡ ሊወስዱ ቃል አበባው ስታምር አበባዎቹ ሲያምሩ እናንተ የምሬን በጣም ነው የሚያምሩት የኔ ውዶች። ነገርኳት። ምን ላድርግ ታዲያ? ዕቃ ሲመጣ ደህና ናበት። ምን ላድርግ ታዲያ? አያችሁ አሁን ማለት ነው ልንገራችሁ። አሁን በፍፄ እድሜ ያለው በነ ብሩኬ እድሜ ያለው በገና ወጣቶች ገና እያደጉ ያሉት በጣም ብዙ ልጆች ማለት ነው በዚህ ሰዓት ቁማር ውስጥ በጣም የተወዘፉ አሉ። በጣም ብዙዎቹ ይሄ ትምህርት ነው ለእናንተ ራሱ በጣም ማለት ነው። ገባችሁ አይደለ? ኢቭን እንኳን ለነሱ እኮ ምንም የላቸውም። ነገር ግን የእናቴ አባት ቤት አስቡ። በአሁን ሰዓት የእውነት ነው የምላችሁ። እኔ እንጂ አላውቅም እና ብዙ አላወራም ለነዚህ ልጆች። ብዙ ሳውራ የሆነ እያሽቃበሽ ነው እንዳትሉኝ ማለት ነው። እና እኔ ማሽቃበጥ አልወድም። በዚህ አጋጣሚ እንድታቆሉ የምፈልገው ነገር ግን በብሩኬ እንደዚህ በፍፄ እድሜዎች ያሉት በጣም በቁማር ነገር ግን እነሱ አድጎ ቤተሰብ መለወጥ እያለባቸው እናት አባት መርዳት እያለባቸው ኢቭን እንኳን እናት አባት ቤት አስይዞ የሚጫወቱ ልጆች አሉ። እናት አባት ሜዳ ላይ የሚጥሉ ልጆችም አሉ። ገባቸው አይደለ? ቤታቸው ተወርሶ ማለት ነው በልጆቻቸው አድጎ ይጦሩኛል ብሎ ወልዶ ገባቸው አይደለ? ነገር ግን ቤታቸውን የሚወረስ ልጆች አሉ፣ የሚያወርሱ ልጆች ማለት ነው። ምክንያቱም ቁማር ይጫወታሉ የእናት አባት ቤት አስይዞ ከዛ በኋላ መጥቶ የእናት አባት ቤት ይወሰዳል። እናት አባት ግን ሽማግሌዎች ሊሆኑ ይችላሉ፣ ሜዳ ላይ ነው የሚወድቁት። ገባቸው አይደለ? አሁን በጣም ብዙ ወጣቶች በዛ ውስጥ በዛ ሱስ የተዘፈዘፉ የተወዘፉ በጣም ብዙ ልጆች አሉ እና ዛሬ ብሩኬ እና ሃይሚ የሰሩት ቪዲዮ የሆነን ለመናገር በጣም አስተማሪ ለገባው ማለት ነው። በጣም አስተማሪ ቪዲዮዎች ነው እና አሁን ሱስ ውስጥ ያላችሁ ዝም ብላችሁ በንዴትም ሊሆን ይችላል፣ የሆነ ተበሳጭታችሁም ሊሆን ይችላል። አንድ ቀን የቀመሳችሁን ነገር እዛው ነው የሚጥላችሁ። ገባችሁ አይደለ? ስለዚህ ሱስ ምንም አይሰራላችሁ። ሰርታችሁ መለወጥ እና ሱስ ውስጥ አትግቡ ለማለት ፈልጌ ነው። ከገባችሁ ደግሞ አትወጡ። ሻውጡት በቃ ከዚህ ጀምሩ ወይ ወንበሮቹ ቀድሞ ወንበሮቹ ጧ አይኔ ስሚ የተበላው ምንም ይኸውልሽ ማማከርሽ ማለት ነው። ምንም ማድረግ አልችልም። ምንም ብርጭቆ ራሱ እንዳይቀር እሺ። ቃል ነው በቃ እንደ አበባው ይሄዳል ነው ምንም የምታወሪ ነገር የለም ሀይሚ። በቃ አሁን ነገርኩሽ። ያለኝን ንብረት ማስመልሰው ባንቺ ነው። በቃ ባንቺ ነው ቅመሜ ማስመልሰው ያለኝን በሙሉ ያለሽን ተስፋ እኮ በቃ የተበላሁት ነው የሰጡት። ቶሎ ለምን አትሰማኝም? ቆይ አንዴ እናውራ። ምንድን ነው የሚሰማሽ? እኔ እኮ ምንድን ነው የሚሰማሽ? ቶሎ አጡት በደምብ እሺ። እሺ ምን ላድርግ? የት ነው አስወጥቼ የማመጣው? አይችልም እንደዚህ አይደለም። በቃ እኔ መብራት እንዳይነካብህ ያለኝ ብሩክ ያስቆማቸው እግዚአብሔር ከአንተ ጋር እንጣላለን። ምንድን ነው የምትጣይኝ? ምን ላድርግ? እሺ ምን ላድርግ? አሁን እኮ እስካሁን እኔ በጸባይ እያወራሁሽ እኮ ነው እንጂ አይ ሃይሚ ለሰው ቤት ነው የሚሄደው። እኔ ከግርመኝ ማለት ነው ሰው ነው የሚወስደው። ገባችሁ አይደለ? ለሰው ቤት ሊወሰድ ነው እቃው፣ ግን እንደዚህ አይደለም የሚነሳው እያለች እያስተካከለች ነው ገና። በቃ ለምን አትረጂኝም? እሺ አውጥ ፍዜ ሾንገሩ ነው ተቆምበሩ ነው እሺ ለውራሽ ሃይሚ በቃ ነገርኩሽ እኮ ለምን አትረጂኝም? እሺ እኔ ምን ላድርግ? እሺ ባዶ ቤት ላይ ተቀመጥ። ምን ማረጋችሁ? ተጫውተለና ሙሉ እቃዎች ልታስወጣ ምን ማረጋችሁ? እንዲመለስኩ አይመለስም ብለታችን ሌላ ችግር ውስጥ ልግባ። ምንም የለኝም በቃ ያለኝ ስልክና
ሃይሚ እኮ ግራ ገብቷታል። የምሬን ነው። እኔ እንጃ አላውቅም። የዛሬ ቪዲዮ ቃል የለኝም። ሌላ ችግር ውስጥ ልግባ ምንም የለኝም። በቃ ያለኝ ስልክና እሷ ብቻ ነች። ማንም እኮ እኔ አንቺን ለማስበላት እሞክራለሁ። እቃህን የተበላ ሰው አንተ እኔን አይደለም። በቃ እኮ መኪና ራሱ በልቻለሁ እኮ ብዙ ነገር በልቻቸዋለሁ። አሁን እንዳይበተኑ ቶሎ እናንተ ጤነኛ ሁላችሁ ምን ለምን ማትሰሙኝ? እኔ ነኝ ምንም ጤነኝነት ምናምን አይደለም። በቃ የተፈጠረው ነው። ምን ላድርግ? አንደኛችሁ ለምን ቤታችሁ አስገባቸውም ታዲያ? ምን ማለት ነው ቤታችሁ አስገባቸው? ፎቶም ይወሰዳል። ቆይ ፎቶ ምን ሊያደርግላቸው ነው የሚወስዱት? ጭራሽ የምር ፎቶም ይወስዳሉ ማለት ነው። ቁማር የሚጫወት እንትን የሚሉት የማውቀው ነገር የለም። ቁማር ተጫዋቾች እናንተ ናችሁ። እንግዲህ ስለ ቁማር ህግ የምታውቁት እኔ ምን አውቃለሁ እኮ። ሁሉ ነገሩን ተበልቷል እኮ ሁሉ ነገሩን ተበላ አይደለም። አማራጭ አንቺ ብቻ ነሽ። በአንቺ ያሲዞ ሁሉንም የተበላውን ንብረት ማስመለስ አለብን እኮ። በእኔ ያሲዞ ምን እሺ፣ አሁን ልሂድ ነው እዛው ልሂድ አይደለም። ለምን ትሄጃለሽ? በቃ በአንቺ ያሲዞ ያስመልሳለን። ግን ከተበላ ግዴታሽ እኮ እኮ አሁን ልሂድ ነው። ግዴታሽ ነው። ትዘጋጃለሽ ነው ይዤሽ አሁን አይደለም። በቃ ተዘጋጅ። ግዴታሽ ነው። ይኸው እጠብቃለሁ። ምንድን ነው እጠብቃለሁ? አብረሽኝ ነው የምትሆኚው እንዴ? የምር ነው። ልትሄድ ነው ሃይሚ? ወይኔ እኔ ህይወቴ ሊመሰቃቀል ነው የምፈልገው። ህይወቴ ሊመሰቃቀል ነው የምፈልገው። ለምን እንደዛ ፈልጋለሁ? እንሂድ እኮ እያልኩ ነው። ብቻ እንዳትወስዱ ዝም ማርያምን። ሃይሚ ልትሄድ ነው? ራስህ ተወጣ ከቤት አልወጣም የምትል ሴት ናት። እኔ ማቆ እንደዛ ነው የምትለው እንጂ ልሂድ እሺ አትልም። የምሬን ነው። ሃይሚ ግን ልሂድ ትላለች። በቃ እሷ የምታወራው እንዳሰማት በቃ ተዘጋጅ እኮ ተዘጋጅቻለሁ። መኪና ውስጥ ልግባ ልሂድ። የምሬን ነው የምላችሁ እኮ እቃዋ ተዘርፎ ኦኬ፣ ምንም ሳትል ጭራሽ እሷ ልትሄድ ነው ለሱ ብላ ማለት ነው። እንትን ልትል ማለት ነው። መኪና እኮ የለኝም። እና አትሽሹ ና አንተ ምና አይታችኋል። ና መልስ ከሆን ይሳሳቁላ ይንቁኝ። እኔ አሁን ቁማር እጫወታለሁ። እንደዚህ ቀረቅልድ ከዛ ቆይ እመጣለሁ ወደ አንቺ። ኧረ ወይኔ መጥበሻውን ለሳይቀር ነው ሄደው እንዴ። ቤተሰብ ሙሉ ቪዲዮን ገብታችሁ እዩ። እኔ የሆነን ለመናገር በስማም እኔ ቃል የለኝም። የዛሬ ቪዲዮ በጣም አስተማሪና ሁላችሁም ገብታችሁ ሙሉ ቪዲዮ ማየታችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።